አይነት ቤት ነበር። አንድ ልጅ አለ። ቤቱን ለሱ እንተውለትና እኛ ከዚህ ሻለ ያለ ቤት ውስጥ እንገባለን። አለሻለቲ ግን ገና ባልተጨበጠ ነገር እንደዚህ አትሆኚ እንዴ። ባልተጨበጠ ነገር እስቲ ምን ማለትሽ ነው? ምን ነው የጽጌረዳ እናት ያልተስማሙበት ወይ ደስ ያላለውት ነገር አለ እንዴ? አይደለም። አንቺስ ከምን ይሆንሽ ነው? ከምን ተፈጥሮ ነው? አልገባኝም። ደህና ነሽ? አይ ምንም አልተፈጠረም። ግን በቃ በእናትህ ይሄንን ሻይ ጋሼ ክፍል ውሰድልኝ። በጊዜ ይስተካከል። ጭራሽ የምናወራውን ተደብቀ እየሰማህ ነበረ። የተደበቁ መሳት አለ ማውራት ሳይኖርባቸው አይቀርም። እኔ ልሂድ። መነጋገር ነገር ይወልሽ ቤት እኔ ከባት ነው ነገር አለ አድረግ ነገርሽ ልብ ብለሽ እንዳችኝ። እሺ እኔ ማልፈለገር ሲተናገር ልጅሽ አላለበት ኩላንቺ አስቤ ነው። ምን ነው ለኔ ያሰብሽልኝ? አይውልሽ ዘርፌ ጽጌረዳ እኮ እዚህ ቤት ተመላላሽ ሰራተኛ ሆና ገብታለች። የምሰማው ነገር እውነት ነው? ሚልኪን በሰቤት ገረዱኝ ያሳደኩሽ አንቺም የኔ እጣ ፈንታ ድረስ ገረድ እንድትሆኝ አይደል? እማዬ የኮሌጅ ወጪ ከአንቺ ደሞዝ 2 እጥፍ ነው። ቀጣይ ሳምንት ሽማግሌ ላከር ታገቢያለሽ። ጆሮዬ ነው ወይስ የቀለድሽ? እየቀለድኩም አይደለም ጆሮሽም አይደለም። እማዬ ይሄማ የማይሆን ነገር ነው። ስለተናደድሽብኝ ነው አይደል እናቴ? በቃ ተረጋጊና እናወራለን። ይሆናል እኔ ተፋልሻለሁ። ከዛ አንቺ ብቻሽን ትቀሪያለሽ። ያረገው እና ያለና ቃሌና ሰሚን ማለት ነው። ኧረ እማዬ ወይዘሮ ዘርፌ የትዳሩን ነገር እሺ ጽጌረዳን በማለት ተቀበለች። በጣም ይገርማል። እኛ እየጠበቅነው ሌላ የሆነው ሌላ። እኔ የተረዳሁት ከፊልሙ ጽጌረዳ የአቶ መስፍን ልጅ ናት፣ ዘርፌ ደግሞ ባለቤቱ ናት ብዬ ነበረ ከፊልሙ የተረዳሁት። ነገር ግን እንደዛ አይደለም። በጣም ገራሚ ነው። እንግዲህ ወይዘሮ ዘርፌ ያየችውንም ማመን አቅቷታል። ጽጌረዳን እዛ ቤት አገኘቻት። ጽጌረዳም በጣም ተደናገጠ። ለእናቷ ልታስረዳ ብሞክርም ወይዘሮ ዘርፌ የሰው ፊት የማየው የምቃጠለው አንቺ እንደኔ እኔ ጣ እንዳይደርስሽ ብዬ ነው በማለት ተናገረቻት። ጽጌረዳም ደነገጠች። አቶ መስፍንም የትዳር ጥያቄውን ስትያቀርብላት ይሄን ነገር ጽጌረዳ ታውቃለች ወይ ቢል አይ አልተነገረችም፣ ከኔ ትዕዛዝ ግን አትወጣም በማለት ዘርፌም የልጅቷን ማንነት በራሴ ነው የምወስነው ብላ ተቀበለች። በጣም ይገርማል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ጽጌረዳ የተሰኘው ተከታታይ ድራማ ተወዳጁ ድራማ እንደቀጠለ ነው። ጽጌረዳ በባለፈው ክፍል ለማስታወስ ያህል እንግዲህ የጽጌረዳ እናት ዘርፌና የወይዘሮ ፍቅርተ ባንድ ነበረ የነቢሉን አባት ሊያዩ አቶ መስፍንን የገቡት። አቶ መስፍንም እንግዲህ ባያቸው እሱ መኝታ ቤት ሰተት ብለው ሲገቡ እሱም ደንግጦ ነበር ሲያያቸው። በይዘዌ እሷን ሲያይ ዘርፌ ባለቤቱ ነች ነበር ያልኩት ማለት ነው። በመጨረሻ እንግዲህ አቶ መስፍን ሁሉንም ነገር ቁጭ በል እንዴት አሞክ ነው ምናምን እያለች ፍቅርተ ጓደኛዋ ስለሆነ እንግዲህ ልጇን እንዳገባላትና ሁለተኛ ደግሞ ጽጌረዳን ታገባለህ ብላ ስለፈቀደችለት ስላመጣይለት ቤተሰብ ሆነዋል። በዚህም የተነሳ እንግዲህ ስታወራው ምን ሁነህ ነው ብትለውም ቅመም ትንሽ የበዛበት ምግብ በልቼ ነው እንጂ ደህና ነኝ፣ ብዙ የሚካበድ አይደለም በማለት አቶ መስፍንም መልሱን ሰጥቷታል ማለት ነው። በመጨረሻ እንግዲህ ወይዘሮ ዘርፌም ፍቅርተ አውሪ እንጂ እያለች ኃላፊ የቤቱ ኃላፊ መስላ ፍቅርተ ምስኪን ማነች ዘርፌን ስታጨናንቃን ነበረ። ዘርፌም እንግዲህ እሺ በማለት እያወራሁ ነው እያለች ነበረ። በመጨረሻም እንግዲህ ስታስተዋውቀው ይች ማለት የጽጌረዳ እናት ነች እንግዲህ ስትለው ሁሉንም ነገር ነግራኛለች፣ ትዳሩንም ተቀብያለሁ፣ ተስማምቻለሁ በማለት ወይዘሮ ዘርፌ ሁሉንም ነገር ተቀበለች። አቶ መስፍንም ግን ይሄን ነገር ጽጌረዳ ሰምታለች፣ ተስማምታለች እያሉ ነበር። በመጨረሻም እንግዲህ
ልጅቷ ጽጌሬዳ ከኔ አትለይም በፍጹም እኔ ያልኳትን በእኔ ትዕዛዝ ነው ያለችው ያልኳትን እሺ ትላለች በማለት አምባገነኗን ነገረችው። እሱም እንግዲህ አቶ መስፍንም እሺ በማለት እንግዲህ የዝን ነገር አዎ ይሄ ቤት አንድ ወንድ ልጅ አለኝ ቤቱንም ለሱ ይሄ ይሆናል እኛ ደግሞ ሌላ ቤት እንገባለን አንቺም እዛው ትሆኛለሽ በሚላት ምንም የሚቸግር የለም በማለት ሀብታሙ መስፍን እንድሲልባቸው ነበር። እናትየዋም እንግዲህ ምንም ትልቅ ሰው መሆኑንም እንትን ብትልም ነገር ግን ልጄን የሚያስተምር ልጄን ቁም ነገር የሚያደርግ እኔንም ከዚህ ካወጣኝ ይሻላል በማለት ተቀብያለሁ በማለት ቢደብራትም ተቀብላለች ዘርፌ ማለት ነው። በመጨረሻ እንግዲህ እዛው እያወሩ ሳለ ጽጌሬዳ ለእንግዳ ሻይ አፍልታ ይዛ ስትሄድ እያየችውን ማመን አቃታት። ቁጭ ብላ ፍቅርተንና እናቷን ዘርፌን ስታይ ደንግጣ ወደ ነቢሉ ጋር ስትሄድ በድንጋጤ ነቢል እባክህን ይቅርታ ስትለው እሱም እርቃኑን ስለነበረ ሻወር ወስድ ነው ምንድን ነው እያላት ነበር። በመጨረሻ ሁሉንም ነገር ትነግረዋለች። አሁን ይህን ልነግርህ አልችልም ሂድ ስትለው ምንድን ነው እናቴና ፍቅርተ የኛ እትዬ ስትል እትዬ ደግሞ ማነች በሚላት ጊዜ የኛ አሰሪ ነች በማለት ነቢሉ ታስረዳዋለች። ነቢሉም እሺ በማለት ሀሳቧን ተቀብሎ ቁጭ አድርገዋል ሻዩንና ስለ እናቷ የምታወራ። በመጨረሻም እንግዲህ ይሄንን ሳሚኝ እዚህ ጋ በማለት ጉንጩን እንድትስመው እንዴ ለምን ስትለው እንድትስመው አስገድዷታል ማለት ነው። በመጨረሻ እሷም እንግዲህ እንደወስድላት እናቷ እንድታይ ስላልፈለገች እሺ በማለት እንግዲህ ጉንጩን ስማለች ማለት ነው። ስማውም እሱም የሰማውን ማመን አቅቶታል ማለት ነው። በመጨረሻ እንግዲህ ነቢል እያዳመጠ ነበርና ፍቅርተም የኛስ ነገር እያለችው ነበረ። በመጨረሻ እንግዲህ ፍቅርተ ልጇን እንዳገባላት የእሱን ልጅ ማነች ነቢሉ ማለት ነው የፍቅርተን ልጅ እንዲያገባላት ስለምትፈልግ ፍቅርተ እንግዲህ አቶ መስፍንን እያዋራችው ነበር። እሱም እንግዲህ እሱ በማለት ተቀብሎ ችግር የለም በቃ ሄለና ሁሉንም ነገር እንጨርሳለን እያለ ነበር። በመጨረሻ እንግዲህ ይህንን ባለ ጊዜ አሁን ላይ ምንድን ነው ያደረገው ማለት ነው። ይህን ስትል ወይዘሮ ዘርፌን ታለቅሳለች። አስመሳይዋ ፍቅርተ እንደዚህ ቤት ለእኔ ተዩ እኔ ብቻ ጽጌሬዳ እንትን ትበል አስወጣታለሁኝ እሷንም እያለች የምትፎክረው የፍቅርተ ማለት ነው። ለልጇ እንግዲህ ነቢሉን እንዳገባላት እየለመነኝ ነው። አቶ መስፍንም ይሄም ልጁ የያዘውን ሻይ በቁሙ ነበረ የጣለና ብርጭቆውን የከሰከሰው። በመጨረሻም እሷም ግን ስታስመስል ትታችሁኝ ልትሄዱ ነው ብላ ስታለቅስ ነበር። እንዲህ ባልተረጋገጠ ነገር ምንድን ነው እንደመሆን ስትላል መጨረሻ ላይ ማለት ስላደንገጥ ትላለች። አይ እኔ ለወሬው እንትን ነው እንጂ እኔ ተስማምቻለሁ ብላ ዘርፌም እንግዲህ እንሂድ ብላ ተነስታ ልጁ ሲነመጣ ምንድን ነው የምታወራው? በፍጹም እኔ የምትለውን አልቀበልም በማለት እንግዲህ አቶ መስፍን ግዴታ ነው እኔ አባትህ እኮ ልጄ ተረጋጋ እኔ አባትህ እኔ ላንተ ብዬ ብዙ ነገር ሳላገባም ኑሬ ያለሁ ብሎ ይህን ነገር ሲዋሩ ሲሰማ አባዬ አልፈልግም በፍጹም ይህን ያልከውን አልቀበልም ሲለው አባትህ ነኝ ብሎ በጥፊ ሲመታው እንግዲህ ነቢሉም በጣም ይናደዳል ማለት ነው። ነገር ግን አባቱም በጣም እየተናደደ ትቶት ውጣ ሲለው ትቶት ወጥቷል ማለት ነው። ሲወጡ እንግዲህ ሁለቱ ሶስቱም ጽጌሬዳን ስታይ በጣም ትደነግጣለች። ዘርፌ እምቢ በላቸው ምን እየሰራች ነው እዚህ በማለት በጣም ትጮኻለች። በመጨረሻም ዘርፌ እንግዲህ ያየችውን ማመን ስላቃታት እማዬ ላስረዳሽ እዚህ ላንቺ ከሚከፍሉሽ ለትምህርቴ እንዳግዘኝ ነው ላንቺ ከሚከፍሉሽ እጥፍ ነው ብላ እናቷን ልታስረዳ ብትልም የሰው ፊት እንደዚህ እያቃጠለኝ የምሰራው አንቺ እኔን ተራ እንዳታይ ነው ሰራተኛ ሆነሽ እንዳቀሪ እንደኔ ብዬ ነው ብላት ልታስረዳትን ብትል ጎትታ በጥፊ ልትላስል ነቢሉ እንግዲህ መጥቶ
እንቅ ያረጋታል። የነገረችሽ መስሎኝ ነኝ። እዚህ ቤት እኮ ሰራተኛ ሆና እየሰራኝ ነው ብላ ፍቅርተ የምትባለዋም ጨመረችበት ማለት ነው። በመጨረሻ እንግዲህ ነቢሉ ልትማታ ስትል ዘርፌን ይይዛታል ማለት ነው። በዚህም የተነሳ እንግዲህ ዘርፌ ምንድን ነው ያደረገችው? ልጇን ይዛ ሂዳ እየጮኸችባት ነበረና በፍጹም ይሄ በህልምሽ ነው በይኝ፣ ጭራሽ እንዳውም ልታገቢ ነው ከኔው ቁጥጥር ውጭ አትሆኝም ስትላት ነበረ። እሷ ግን በፍጹም ይሄ የምትይውን ነገር እየቀለድሽ መሆን ይቻላል እየሆንሽ ይሻላል እንጂ ይሄ የምትይው ነገር በፍጹም አይደለም እያለቻት እየተጨቃጨቁ ነበር ይዛት የመጣዩ። ጽጌረዳም እንግዲህ የእናቷን ቁጣ ስላያይ ይሄማ ፍጹም ስትላት ምንም እየቀለድኩ አይደለም እውነቴን ነው ታገቢያለሽ ሰሞኑን ልታገቢ ነው ስትላት በፍጹም ይሄንን አልቀበልም እየቀለድሽ ነው ብዬ ነው የማስበው። ምክንያቱም አሁን ስለተናደርሽብኝ እንጂ በጭራሽ ስትላት ነበረ። በመጨረሻ እንግዲህ ፍቅርተ ማለት ነው ምንድን ነው ያደረገችው? ይሄንን እያለ የንዴቷንም ቢሆን ትዳሩን እሽም ስላለች እንትና ደግሞ ቁማ እያዳመጠቻት ነበረ ማለት ነው። ማነች ፍቅርተ ማለት ነው። ጽጌረዳም የእናቷን ቁጣ እያየች ይሄንን ካልሽ እኔ በፍጹም እጠፋልሻለሁ በግዴታ አላገባም እያለች መልስ ስትሰጣን ነበረ። ፍቅርተም ከኔ ውጭ በፍጹም እምልሽን መቀበል አለብሽ ስትላት ነበረ። በመጨረሻ እንግዲህ ታናዳለች። ፍቅርተም ግዴታ ይሄ እሷ ስራ እንደዚህ ከሆነ ብላም ያው እንግዲህ ድሪያት እንዳርፋለሁ እያለ ፍቅርተ የምትባለዋ ነገሯን እንትን ስላለይባት በቃ እንድትወጣ ፈልጋለች። በመጨረሻ እንግዲህ ፍቅርተም እንዲህ ከሱ ጋር ወዳጅ የፈጠረችው ልጇን እንዳገባላት ነው። ፍቅርተ እንደዚህ የምትሆነው ነቢሉ የእሷን ልጅ ሽማግሌውን ደግሞ ለጽጌረዳ አባቱን አድርጋ ልድር ነው ያሰበችው። ጽጌረዳ ይሄንን ሀሳብ በፍጹም አትቀበልም ብዬ ነው ማምነው። ይሄን የምትል ከሆነ ራሴ እጠፋልሻለሁ ብላታለች ማለት ነው። እናም በዚህ የተነሳ እንግዲህ ጽጌረዳ የራሷን ውሳኔ ወስና እውነት ይሄን ነገር እናትየዋ እንትን ብላለች። የጽጌረዳ ሀሳብ ግን በፍጹም ይሄንን ላደርግም አልፈልግም ትላታለች። እምቢ በግድሽ ነው ካለቻት ደግሞ እንግዲህ ጽጌረዳ ልጠፋ ትችላለች ማለት ነው። በጣም የሚገርም ድራማ ነው ማለት ነው። እንግዲህ ከዚህ ድራማ ምንድን ተማራቸው? ከእናትየዋ እንግዲህ ፍቅርተ የምትባለው ናት ያላደረጉትን ሁሉ አደረግን እያለ እንግዲህ ከማነች ከነቢሉና አልጋ ሲገናኙ ምንድን ነው ያላት? ከአሁን በኋላ ጽጌረዳ ላይ የምንሰራውን ተንኮል ማቆም አለብን ብሎ አስጠንቅቋታል። ማለት የኔ እናንተ ጓደኝነትም ስትለው አዎ በቃ እንደዚህ ስልሽ ማለት ያደረግንባትን ተንኮል እኔ ይቅርታ ጠይቂያታለሁ አንቺም መጠየቅ አለብሽ ሲላት ነበረ። እሷም እሺ እየከፋትም ቢሆን እሺ ስትል ነበር። እንግዲህ ይሄንን ሲላት እኔ ደግሞ ሌላ አስበህ ነው ብዬ እያለኝ ነበር። ምክንያቱም ያሰበችው ጽጌረዳን አፈቅራታለሁኝ እሷን እንደዚህ ይለኛል ብላ ነበር። እንግዲህ ይህን እያለች የመጣችው ያሰበችው ማለት ነው። እንግዲህ በመጨረሻ ይቅርታ እንድጠይቂያት ብሏታል። እሷም እንግዲህ የእሱን ሀሳብ እሺ ማለት ችላለች ማለት ነው። እንግዲህ ምንድን ነው የሚፈጠረው አሁን ማለት ነው? ጽጌረዳ ይህንን ሀሳብ ትቀበላለች ነው የምትለው? ትጠፋለች። ለነበረን ቆይታ አመሰግናለሁ። ባይ ባይ።